የእንግሊዝ ፕሪምየር ሊግ የ2025-26 የውድድር ዓመት 16ኛ ጨዋታዎች ትላንትና ተከናውነዋል። አርሰናል፣ ቼልሲና ሊቨርፑል ድል አድርገዋል። በኤምሬትስ ስቴዲየም በተደረገው የሊጉ መሪ አርሰናል እና የደረጃ ሰንጠረዡ ውራ ወልቨርሃምፕተን ወንደረርስ መካከል የነበረው ጨዋታ ፍጹም ከተጠበቀው ውጪ ሆኖ አርሰናል በከፍተኛ ሰቀቀን ውስጥ ለማለፍ የተገደደበት ምሽት ሆኗል። አርሰናል በዚህ ጨዋታ ለምን ተቸገረ? እንደዚሁም ጨዋታውን ቢያሸንፉም በደጋፊዎቹ ላይ የስጋትና በቡድናቸው ላይ ለመተማመን የመቸገር ስሜት ለምን ተፈጠረባቸው? እንዲሁም በትላንትናው ጨዋታ የተስተዋለው ሌላ የተጫዋች ጉዳትን በተመለከተ መረጃዎችን ወደ እናንተ እናደርሳለን። 2025 እና የተጫዋቾች ጉዳት በአርሰናል ቤት ምን ይመስላል የሚለውን እናነሳለን። ከዚህ የአርሰናልና ወልቭስ ጨዋታ በተጨማሪ በስታንፎርድ ብሪጅ እንደዚሁም ደግሞ በአንፊልድ የተደረጉትን ጨዋታዎች ቼልሲና ሊቨርፑል አሸንፈዋል። መሐመድ ሳላህና ሊቨርፑል ትላንትና ጥሩ ቀናቸውን እንደገና የመለሱ ይመስላሉ። ይህንን የሊቨርፑል እንደዚሁም የቼልሲን ጉዳይ ከሌሎች መረጃዎች ጋር አድርገን ኋላ ላይ የምንመለስበት ይሆናል። አሁን ግን ትኩረታችንን ትላንት በከፍተኛ ጭንቀትም ቢሆን ሙሉ 3 ነጥብ ስላገኘው ደረጃ ሰንጠረዥ መሪነቱን መልሶ ወደ 5 ነጥብ ልዩነት ከፍ ማድረግ ስለቻለው ስለ አርሰናል እንነጋገራለን። እንዲህ መሆን አልነበረበትም፣ ግን ደግሞ ዋንጫ ለማንሳት በሚደረገው ፉክክር ሙሉ 3 ነጥብ ማግኘት እጅግ በጣም ወሳኝ ነው። ሰላም ጤና ይስጥልን፣ እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። አርሰናል 2 ወልቨርሃምፕተን ወንደረርስ 1 ሆኖ ተጠናቀቀ። የትላንትናው የኤምሬትስ ስቴዲየም ምሽት እንደዚህ መሆን አልነበረበትም የምንለው ከጨዋታው በፊት ይህንን ጨዋታ አርሰናል እንዴት ባለ መንገድ ቀሎት ሊያከናውን እንደሚችል በውጤቱም በጎል ተንበሽብሾ አስተማማኝ ድልን እንደሚያገኝ በጣም ብዙዎቻችን ገምተን ነበር። ይሄ ግምት በደግነት ለአርሰናል የተሰጠ በንፉግነት ወልቨርሃምፕተንን አሳንሰው በማየት የተሰጠ አልነበረም። ይልቁንም ወልቨርሃምፕተን ወንደረርስ በዘንድሮ የውድድር ዓመት እንዴት አይነት ጊዜ ነው ያሳለፈው፣ እንደዚሁም ደግሞ የደረጃ ሰንጠረዡ መሪ የሆነው አርሰናል በተለያዩ ጨዋታዎች ላይ የነበረውን ጥንካሬ ከግምት ውስጥ በማስገባት ትላንትን መነሻ በማድረግ የተሰጠ አስተያየት ነበረ። ይሄ አስተያየት መነሻ ያለው ምክንያታዊነትም የተሞላበት ነበር። ነገር ግን እግር ኳስ እንዲህ ሲሆን ያልተጠበቀ ነገር ሲከሰትበት አሁንም ነፍስ ውጪ ነፍስ ግቢ ሲሆን በደረጃ ሰንጠረዡ አናት ላይ ባለው አርሰናል ውራ ብለን በምንጠራው ዘንድሮ አልሆነለትም። ምናልባት በእንግሊዝ ፕሪሚየር ሊግ ታሪክ አዲስ ሪከርድ በመጥፎ ሊያስመዘግብ ይችላል ከሚባለው ከወልቭስ ጋር የሚያደርጉት ጨዋታ እንዲህ ያለ ድራማዊ ነገር ያስተናግዳል ብሎ የገመተ አልነበረም። አርሰናል የ5 ነጥብ ልዩነት መፍጠር ችሏል። ልክ ነው። ነገር ግን ደግሞ ነገሮችን በራሳቸው ላይ እያከበዱ አይደለም ወይ መድፈኞቹ የሚል ጥያቄን እየፈጠረ ይገኛል። ምክንያቱም ፐርፎርማንሱ እንዴት ነበረ? ምክንያቱም የወልቭስን የመከላከል አቅም ሰብሮ ገብቶ አርሰናል ጨዋታውን በአስተማማኝ ድል ማጠናቀቅ ሲቸገር ስናየው ታዲያ በዚህ ሁኔታ ነው ወይስ ከውድድር ዓመቱ መጨረሻ ድረስ ጥንካሬን ይዞ ዘልቆ ከ2003 2004 የውድድር ዓመት በኋላ ዋንጫን ማሸነፍ አርሰናል የሚችለው የሚል ጥያቄን ለማንሳት የሚያስገድድ ሆነ። ስለዚህ ነገሮችን ራስ ላይ ከማከበድ ይልቅ ጨዋታዎችን በአስተማማኝ ድል ማጠናቀቅ ለአርሰናል እጅግ በጣም አስፈላጊም እጅግ በጣም ወሳኝና ጠቃሚም ነው።
አሁን ነገሮችን በራሳቸው ላይ እያከበዱ እንዳይመጡ በሚያሰጋ መልኩ ነው ትላንትና ያሸነፈው ስንል ምን ማለታችን ነው? አንድ መነሳት ያለባቸው ነገሮችን ስናነሳ ለምሳሌ የሊጉ መሪ አርሰናል በደረጃ ሰንጠረዡ ውራ ከሆነ ቡድን ጋር በመጀመሪያው 45 ምንም አይነት ኢላማውን የጠበቀ ሙከራ ሳያደርግ መቅረት ይሄ አክሰፕተብል ሊሆን አይችልም። ይሄንን መቀበል እግር ኳስ ላይ እኮ እንደዚህ አይነት ነገር ያጋጥማል ልንል የምንችል ልንል የሚገባ አይመስለኝም። ይሄንን እውነት አርሰናል ደግሞ ሊኖረው በፍጹም አይገባም። ምክንያቱም በዘንድሮ የውድድር ዓመት አርሰናል እንዲህ ያለ የመጀመሪያውን 45 ምንም አይነት ኢላማውን የጠበቀ ሙከራ ሳያደርግ ሲጨርስ የመጀመሪያው ጨዋታ ነው ከዎልቭስ ጋር ትላንት ያደረገው ጨዋታ። አርሰናል በዘንድሮ የውድድር ዓመት ከትላንትናው ጨዋታ በፊት 15 ጨዋታዎችን አድርጓል። በእነዚህ 15 ጨዋታዎች ውስጥ በጣም ጠንካራ የሚባሉ ክለቦችም ጋራ ጨዋታዎችን ግጥሚያዎችን አድርጓል። አንዳቸውም እንኳን አርሰናልን ሙሉ 45 ደቂቃ ምንም አይነት ኢላማውን የጠበቀ ሙከራ እንዳያደርግ መከልከል አልቻሉም ነበረ። አሁን ማንም እየመጣ ብዙ ጎል የሚያገባበትን ማንም እየመጣ የሚያሸንፈውን ዎልቭስን ያውም ኤምሬትስ ስቴዲየም ላይ ያውም ደግሞ ባለፈው ሳምንት በአስቶን ቪላ ከተሸነፈና በእነሱና በማንቸስተር ሲቲ መካከል ያለው የነጥብ ልዩነት ወደ 2 መጥበቡ ከታወቀ በኋላ ድጋሚ ለስህተት ሊዳርግ የሚችል የትላንትና አይነት ቀዝቃዛ ፐርፎርማንስ በአርሰናል በኩል መታየት አልነበረበትም። ስለዚህ የመጀመሪያው ለመዋጥ ለመቀበል የሚከብደው እውነት ፈርስት ሃፍ ላይ 0 ኦን ታርጌት ነበረ። ግን አርሰናል ዘንድሮ እኮ ራሱን ማንቸስተር ሲቲን፣ ሊቨርፑልን፣ ቼልሲን፣ ማንቸስተር ዩናይትድን፣ አስቶን ቪላን፣ ቶተንሃምን፣ ኒውካስልን እነዚህ በዘንድሮ የውድድር ዓመት መቼም በየትኛው መስፈርትና መለኪያ ቢሆን ከዎልቭስ የሚሻሉ ቡድኖች ናቸው። እነዚህን ቡድኖች በገጠመበት ጨዋታ አንዳንዶቹ በኤምሬትስ ናቸው፣ አንዳንዶቹ ከኤምሬትስ ስቴዲየም ውጭ ናቸው። አርሰናል እንዲህ ያለ ደካማ ሪከርድ አላስመዘገበም በዘንድሮ የውድድር ዓመት። ለዚህ ነው የአርሰናል የትላንትናው ድል በስጋት በሰቀቀን ውስጥ የተገኘ ድል ነው። ለዚህ ነው እንዲህ ያለው ስጋት የሞላበት ሰቀቀን ያጀበው ድል በድጋሚ ሊመጣ አይገባውም። በተለይ ደግሞ ዊነብል የሆኑ ጌሞችን ማሸነፍ የሚቻሉ ጨዋታዎችን ማሸነፍ የግድ ናቸው የሚባሉባቸው ጨዋታዎችን እንደዚህ ባለ አይነት መንገድ አይደለም አርሰናል ሊያከናውናቸው የሚገባው። እንዲህ ያለው ነገር ባድ ሳይን መጥፎ ምልክት ነው። በተለይ ደግሞ በዚህ ወቅት የውድድር ዓመቱ ዲሴምበር አካባቢ ብዙ ነገሮች የሚለዩበት ብዙ ነገሮች መልክ እየያዙ የሚመጡበት ነው ተብሎ በሚጠራበት ጊዜ አርሰናል እያሳየን ያለው ምልክት መልካም አይደለም። ስለዚህ እነዚህን መልካም ያልሆኑ ምልክቶችን በፍጥነት በቶሎ እና አሁኑኑ ማስተካከል ይጠበቅባቸዋል። እነ አርቴታ ይህንን ካላደረጉ ከኋላቸው ያለው አሰፍስፎ የሚጠብቀው የእነሱን ስህተት ማንቸስተር ሲቲ ነው። ማንቸስተር ሲቲ ደግሞ እንግዲህ አርሰናል ምንድን ነው ወይ ማንቸስተር ሲቲን ከማንሳቴ በፊት አርሰናል ምንድን ነው እያሳያቸው ያሉት መጥፎ ምልክቶች ያልን እንደሆነ ወይም የመድከም የማቃት የመቸገር የምንላቸው ምልክቶች ምንድን ናቸው ስንል ለምሳሌ ካለፉት 5 ጨዋታዎች አርሰናል ማሸነፍ የቻለው 2ቱን ብቻ ነው። እንዲህ እየተሆነ የፕሪሚየር ሊጉን ዋንጫ ከ20 ምናምን ዓመት በኋላ አሸንፋለሁ ብሎ እንደ በቀደሙ ወይም እንደ ከዚህ በፊቱ ከተወሰኑ ሳምንታት በፊት እንደነበረው ልበ ሙሉ መሆን ያስቸግራል። ልበ ሙሉ ቢኮንም እውነት ለመናገር ያንን ልበ ሙሉ ነን የምንለውን አይነት ስሜት ይዞ እስከ ውድድር ዓመቱ መጨረሻ መዝለቅ በጣም ፈታኝ ነው የሚሆነው። 5 ጨዋታ ተጫውቶ 2 ብቻ ማሸነፍ it's a bad sign and it has to be corrected as quickly as possible ብለን የምንለው ለዚህ ነው። በተቻለ ፍጥነት እንደነዚህ ያሉ መጥፎ የሚባሉትን ምልክቶች ማረም ማስተካከል እና ከተወሰኑ ሳምንታት በፊት የነበረውን የአርሰናልን ጥንካሬ መልሶ ማግኘት ለአርቴታና ለተጫዋቾቹ እጅግ በጣም አስፈላጊ ነው። ባለፉት 5 ጨዋታዎች አርሰናል ላይ የሆነው ነገር ምንድን ነው ስንል ሽንፈት ነበረው። አስቶን ቪላ ያደረሰበትን ሽንፈት ማስታወስ ነው። እንደዚሁም ደግሞ ብልጫ እየተወሰደበት ግን ሳይሸነፍ የቀረባቸው ጨዋታዎች አሉ። ከቼልሲ ጋር የነበረውን ጨዋታ መጥቀስ እንችላለን። ድሮውን ያደረጉት ቼልሲና አርሰናል፣ ነገር ግን ቼልሲ ያንን ጨዋታ እንዴት ሳያሸንፍ ቀረ ተብሎ በአብዛኛው
ቼልሲ ለነበረው ብልጫ ለቼልሲ መሻል ዓለም ምስክርነት ሲሰጥ የነበረበት እንደሆነ እያነሳን ነው። ከተወሰኑ ሳምንታት በፊት አርሰናል ከማንም ጋር ሲጫወት ክሊንሺትን እንደ ቀልድ ነበረ የሚጠብቀው። አርሰናል አሸነፈ፣ ሌላ ድል፣ ሌላ ጎል ሳይቆጠርበት የጨረሰው ጨዋታ እያለን የምናነሳሳቸው ጨዋታዎች ነበሩ። እንደነዚህ ያሉት ነገሮች በሙሉ እየቀሩ መጡና አርሰናል ጎል እየገባበት ነው። ጎል ለምን ገባበት አይባልም። ምክንያቱም በእግር ኳስ ጨዋታ እድሜ ልክህን ክሊንሺት እየጠበቅ መኖር ላይቻል ይችላል፣ ደግሞም አይቻልም። ነገር ግን ደግሞ እንደነዚህ ባሉ ጨዋታዎች ላይ ጎሎችን ማስተናገድ፣ ጎሎቹ የሚገቡበት መንገድ ከተወሰኑ ሳምንታት በፊት የነበረውን ጥንካሬ ይዞ እየዘለቀ አለመሆኑን በደንብ አድርጎ ያመላክታሉ። እነዚህ ነገሮች ኢትስ ባድ ሳይን ብለን እንድንናገር የሚያደርጉ ናቸው። አሁን ትናንትና አርሰናል ቢያሸንፍም ድሉ የመጣበት መንገድ ላይ በኋላ በዝርዝር ልንነጋገር እንችላለን። ግን ያሸነፈው ወልቨርሃምፕተን ወንደረርስን ነው። ወልቨርስ ራሱ አርሰናል ላይ ጎል አገባበት የሚለውን ነገር ስናነሳ እንደ ወልቭስን አሳንሶ ከማየት አድርጋችሁ እንዳትወስዱት። ይልቁንም ወልቨርሃምፕተን ወንደረርስ በዘንድሮ የውድድር ዓመት ምን አይነት እውነት ነው የሚገልጸው ስንል ኦልሞስት አንድ ክለብ በአንድ የውድድር ዓመት እስካሁን ባደረጋቸው 15 ጨዋታዎች ሊመዘን የሚችልባቸው እያንዳንዶቹ መመዘኛዎች ላይ ውራ ነው፣ መጨረሻ ነው በሁሉም ነገር ማለት ነው። ይሄ ትክክል አይደለም። በቃ ለወልቭስ ጥሩ አይደለም። ወልቭሶች ኦልሬዲ አምነዋል፣ እጅ ሰጥተዋል። በጣም ብዙ ተጋጣሚዎች ቀሏቸው የሚያሸንፉት ቡድን ነው። ኢቨን ባለፈው ከማን ዩናይትድ ጋር ሲጫወት ማንቸስተር ዩናይትድ 4-1 በሆነ ውጤት አሸንፈው ተጨማሪ ጎሎችን ዩናይትድ ማስቆጠር ነበረበት። እነ ብሩኖ ፈርናንዴዝን፣ እነ ብሪያን ኤምቤሞን፣ እነ ማቲያስ ኩኛን ስለሳቷቸው ኳሶች ስንወቅስ የነበረበት ጊዜ አለ። ማንቸስተር ዩናይትድ ከጎል ዲፈረንስ አንጻር የበለጠ አስተማማኝ ሊሆን ይችል ነበረ። እውነት ወልቭስ ግን እነማን ናቸው አብረው ተጫውተው ግን አቻ የወጡት ብለን ከወልቭስ ጋር አቻ መውጣትን ብሌም ለማድረግ የነ ቶተንሃምን ስም እኮ ስንጠራ ነበረ። ድክመቱን አይተን ምን ያህል ያቃተው ቡድን መሆኑን ከግምት ውስጥ አስገብተን ነው። ግን ደግሞ አሁንም ይገለጽ ከተባለ በተጋጣሚዎቹ ላይ ባገባው ጎል ከትላንትናው ጨዋታ በፊት 8 ጎል ነው ያገባው፣ 20ኛ ነው። ከሱ ያነሰ ጎል ያገባ የፕሪሚየር ሊጉ ክለብ የለም በዘንድሮ የውድድር ዓመት። ወደ ተጋጣሚዎቹ በሚያደርገው የግብ ሙከራ ብዛት በጣም አነስተኛ ነው። 43 የግብ ሙከራዎችን ነው ወልቨርሃምፕተን ወንደረርስ ያደረገው ኦን ታርጌት። ይሄም 20ኛ ያደርገዋል። በጣም ትንሽ ቁጥር ስለሆነ የሚያደርጋቸውን የግብ ሙከራዎች ወደ ጎልነት የመቀየር አቅሙ 8 በመቶ ነው። ይሄ ማለት የወልቭስ ተጫዋቾች 100 ሙከራዎችን ቢያደርጉ 8ቱን ብቻ የሚያገቡ ናቸው ማለት ነው። በዚህም እጅግ በጣም ዝቅተኛ ስለሆነ የወልቭስ ቁጥር 20ኛ ደረጃ ላይ ነው የሚቀመጠው። በየጨዋታዎቹ ላይ በሚፈጥራቸው ትልልቅ የግብ እድሎች አሁንም 20ኛ ነው። 14 የግብ እድሎችን ነው ትልልቅ መፍጠር የቻለው። የሚገባበትን ጎል ስናነሳ ግን በጣም ብዙ ጎሎች ይገቡበታል። ስህተት በመስራት ወደ ጎል የሚያመሩ ስህተቶችን በመስራት በዛም እንደገና በሁሉም ክለቦች ይበለጣል። ክሊንሺት የሚባል ነገር ኖሮት አያውቅም በዘንድሮ የውድድር ዓመት። ወልቭስ ማለት እነዚህ ሁሉ ክፉ እውነቶች የሚገልጹት ክለብ ማለት ነው። አርሰናል በዘንድሮ የውድድር ዓመት ካለው ጥንካሬ አንጻር ባለፈው ሳምንት በቪላ ተሸንፈው በእሱና በሲቲ መካከል ያለው የነጥብ ልዩነት ወደ 2 ማነሱን ተከትሎ ሪአክት ማድረግ የነበረበት በትናንትናው መንገድ አልነበረም። ወልቭስ በጣም መጥፎ ታሪክን ላለማስመዝገብ የሚውተረተር ነው እንጂ በዘንድሮ የውድድር ዓመት በእንግሊዝ ፕሪሚየር ሊግ የሚያሰነብተውን ውጤት ለማምጣት አቅም እንደሌለው በብዙዎች ዘንድ የሚታመን ነው። በ2021 የውድድር ዓመት ሼፊልድ ዩናይትድ የሚባል ክለብ ከ15 ጨዋታዎች በኋላ 2 ነጥቦችን ብቻ ሰብስቦ ነበር። ወልቭስም አሁን እንደገና ከ2021 በኋላ ያኔ ለሼፊልድ የሆነውን እውነት አሁን ወልቭስ እየኖረው ነው። በዚህ የውድድር ዓመት ከ15 ጨዋታዎች 2 ነጥብ ብቻ ነው የሰበሰበው። እንዲህ ባለ ዝቅተኛ ታሪክ የሚጠቀስ ነው ወልቨርሃምፕተን ወንደረርስ። ይሄንን ቡድን ለማሸነፍ ነው እንደ ትላንትና አይነት የስጋት የሰቀቀን የፍርሃት ምናልባትም ደግሞ ስሜትን የሚጎዳ ነገርን ለማስተናገድ የአርሰናል ደጋፊዎች የተገደዱት። ይሄንን ነው አክሰፕተብል አይደለም ልንቀበለው የምንችለው አይደለም የምንለው። እነዚህን ነው ኢትስ ባድ ሳይን ብለን የምንጠራቸው። ደግሞም ትክክል ነው፣ ጥሩ ምልክቶች አይደሉም። በፍጥነት እና በቶሎ መታረም መቻል
አለባቸው ነው። ከዚህ ውጪ የአርሰናል መጥፎ ምልክት እየሰጠ ነው በቅርብ ሳምንታት ጨዋታዎች ስንል የአርሰናል አዌይ ፎርም ወይም ከሜዳው ከኤምሬትስ ስቴዲየም ውጪ የሚያደርጋቸው ጨዋታዎች ላይ በሶስቱ ማሸነፍ አልቻለም። በአንዱ ተሸንፏል፣ በሁለቱ አቻ ወጥቷል። በሚቀጥለው ሳምንት ከኤቨርተን ጋር በጉዲሰን ፓርክ ነው የሚጫወተው። ስለዚህ እንደነዚህ ያሉ አርሰናልን ለስህተት እየዳረጉ የሚገኙ አርሰናልን ነጥብ ለመጣል እያስገደዱ የሚገኙ አይነት ጨዋታዎች ሊመጡ የሚችሉበት እድል ሰፊ እንደሆነ እንዲሰማን ያደረገ ነው ብለን እናነሳለን። ከጨዋታው ጋር በተያያዘ ግን ሊነሱ የሚገባቸው ነጥቦች አሉ። በጣም ብዙ የእግር ኳስ ቤተሰቦች ዋናው 3 ነጥብ ነው ብለው ራሳቸውን ለማጽናናት የሚሞክሩ ሰዎችም አሉ። ይህንን ሀሳብ እንፈትሸው፣ እንመዝነው፣ እንገምግመው ካለን ትክክል ነው፣ እኔ እስማማለሁ። ዋናው 3 ነጥብ ነው። ይሄ ምንም ጥርጥር የለውም። ማንም 3 ነጥብ አስፈላጊ አይደለም፣ በዚህ መንገድ የመጣ 3 ነጥብ ይቅርብኝ ሊል አይችልም። በተለይ እንዲህ ባለ ታይት በሆነ የዋንጫ ማሸነፍ ፍክክር ውስጥ ላሉ ክለቦች 3 ነጥብ ማግኘት በጣም ወሳኝ ነው። ዋናው ነገርም እሱ ነው። ነገር ግን ልክ ነው ብንልም 3 ነጥብ ማግኘት መቻሉ በጣም ጠቃሚ እንደሆነ ሁላችንም ብንስማማም፣ ነገር ግን ባለፈው የሆነውን አሁንም ደግመን ልናነሳው የሚገባውን በአስቶን ቪላ መሸነፉን ለሚያውቅ የሲቲ ወደ ብቃት መመለስና የነጥብ ልዩነቱን ማጥበብ መቻሉን ላስተዋለ አርሰናል ምን እንደሚጠበቅበት አይጠፋውምና ዋናው 3 ነጥብ ነው ብቻ ብሎ ግን አያልፈውም። ዋናው 3 ነጥብ ሊሆን ይችላል። ነገር ግን 3 ነጥቡ የተገኘበት መንገድ ስለ ነገ የሚጠቁመው ስለ ነገ የሚያመላክተው ነገር ካለ የአርሰናል ነገ እጅግ በጣም አስፈሪ ነው። ነገሮች በፍጥነት በቶሎ እና ወዲያው መታረም የማይችሉ ከሆነ የበለጠ አስቸጋሪ ነው። ይህንን እንግዲህ ለሚረዳ ሰው አርሰናል ትላንት በነበረው ጨዋታ ፈርስት ሃፍ ላይ 0 ኦን ታርጌት፣ ይሄ በጣም 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 ለመቀበል ለማመን የሚከብድ ነገር ነው፣ ግን እውነት ነው። ሁለተኛው 90 ደቂቃው ሲጠናቀቅ 2 ኢላማቸውን የጠበቁ ሙከራዎችን ብቻ ነው አርሰናል ማድረግ የቻለው ማላይ ወልቭስ ላይ። ይህንን ተቀባይነት ያለው ነገር አድርጌ ለወስደው አልችልም። ልክ 90ኛ ደቂቃ ላይ ወልቭስ ሲያገባ እስኪ ልጠይቅ የአርሰናል ደጋፊዎችን፣ 90ኛው ደቂቃ ላይ ወልቭሶች ጎሉን ሲያስቆጥሩ የተፈጠረባችሁ ስሜት ምንድን ነው? ይህንን የተፈጠረባቸውን ስሜት በድጋሚ እንዲፈጠር አርቴታም የአርሰናል ተጫዋቾችን ማድረግ በፍጹም የለባቸውም። የመጀመሪያው ነገር እንዲህ ያለ ስሜት ሊፈጠር አይገባውም ነበር። ምክንያቱም ድሉን አስተማማኝ ማድረግ አርሰናል ይችልም ይገባውም ይገደድም ነበረ። ይህንን ስላላደረገ 90ኛው ደቂቃ ላይ ጎል ሲገባ በኤምሬትስ ስቴዲየም ውራ ከሆነው ከወልቭስ ጋር ድሮ አድርጎ አርሰናል 2 ነጥብ ጣለ ማለት ዛሬ ክሪስታል ፓላስና ማን ሲቲ ሲጫወቱ ማንሲቲ ካሸነፈ በነጥብ እኩል ሊሆኑ ይችላሉ። በነጥብ እኩል ከሆኑ በኋላ በግብ ክፍያ ሊበላለጡ ነው። ይሄ ትልቅ ኪሳራ ነው የሚሆነው። ይሄ በፍጹም መደገም የለበትም ነው። ይሄ የሆነው ትላንት የተገባው የድንጋጤ የመረበሽ እና ምናልባት የማዘንና የመከፋት ስሜት ድሉን አስተማማኝ ማድረግ ባለመቻላቸው የተፈጠረ ነው። ይሄ መደገም የለበትም ነው። ለምንድን ነው ይሄንን ደጋግመን የምናነሳው ያልን እንደሆነ አርሰናል ለምንድን ነው በ2023/24 የውድድር ዓመት የእንግሊዝ ፕሪሚየር ሊግን ዋንጫ ሳያሸንፍ የቀረው? ይህንን ጥያቄ ስንመልስ እዚህ ውስጥ ያለውን ቁም ነገር የበለጠ እንረዳለን። በ2023/24 የውድድር ዓመት የአርሰናል ዋንጫ የማሸነፍ እድል የከሸፈው በዚሁ ታህሳስ ወር አካባቢ ሳይጠበቅ በዌስትሃም ዩናይትድ ሳይጠበቅ በፉልሃም በተከታታይ ተሸነፈ አርሰናል። ይሄ የሆነው 2023/24 የውድድር ዓመት ዲሴምበር ላይ ነው። ስለዚህ በእነዚህ 2 ባልተጠበቁ ቡድኖች በመደዳው ሲሸነፍ አርሰናል ዲሴምበር ላይ መሪነቱን አሳልፎ ሰጠ። ከዛ በኋላ ነገሮች በጣም አስቸጋሪ ሆኑ። አርሰናልን ለመያዝ አርሰናል ላይ ለመድረስ ይወዳደሩ የነበሩት እነ ማንቸስተር ሲቲ ከአርሰናል በላይ ተቀመጡ። አርሰናል በ2023 የውድድር ዓመት 23/24 የውድድር ዓመት ከጃንዋሪ በኋላ ያባከነው 2 ነጥብ ብቻ ነው። ነገር ግን ይሄ ታህሳስ ላይ የተጣለው የዌስትሃም እና የፉልሃም ውጤት አርሰናል በደረጃ ሰንጠረዡ 2ኛ ሆኖ ለመጨረስ እንዲገደድ አደረገው። አርሰናል በማንቸስተር ሲቲ የተበለጠ የውድድር ዓመቱ መጨረሻ ላይ በ2 ነጥብ ብቻ ነበረ። ነገር ግን እነዛ የታህሳስ ስህተቶች ናቸው ዋጋ ያስከፈሉት። ትናንትናም ከወልቭስ ጋር አቻ ወጥቶ ቢሆን 2 ነጥብ አባክኖ ቢሆን ግንቦት ላይ የሚጸጸትበት
አንዱ የሚጠቀሰው ጨዋታ ይሄ ጨዋታ ይሆን ነበረ ነው። ስለዚህ እነዛ ሽንፈቶች ነገሩን በ2023/24 የውድድር ዓመት እንዳበላሹበት ዘንድሮም ደግሞ እንደነዚህ ያሉ ደካማ የማይጠበቁ የማይፈለጉ ሊሆኑ የማይገባቸውን እንቅስቃሴ እያደረገ ድልን አስተማማኝ ማድረግ ባለመቻል ዘንድሮም ብዙ ነገሮች እንዲበላሹበት ማድረግ አይጠበቅበትም አርሰናል ነው። ስለዚህ የትላንትና ውጤት ተበላሽቶ ቢሆን ኖሮ ተመሳሳይ ዋጋ ሊከፍል ይችል ነበር ነው እያልን ያለ ነው። በ2023/24 እንደሆነው በ2025/26 የዘንድሮ የውድድር ዓመት በቪላ ተሸነፈ፣ በወልቭስ ሳይጠበቅ ነጥብ ጣለ፣ መጨረሻ ላይ በማንቸስተር ሲቲ በዚህ ያህል ነጥብ አንሶ ዋንጫ ሳይበላ ቀረ ብሎ መናገር ኢስ ፔንፉል፣ በጣም 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 ለመቀበልም የሚያስቸግር ነው የሚሆነው። ስለዚህ ከዚህ አንጻር ሲታይ 3 ነጥብ ማግኘቱ ወሳኝ ነው። ነገር ግን ነጥቡ የተገኘበት መንገድ ነገን በፍርሃት ለመጠበቅ የሚያስገድድ ነው። በተጫዋቾቹ ላይ፣ በአሰልጣኞቹ ላይ፣ በደጋፊዎቹም ላይ ጭምር ሊኖር የሚችለውን ስነ ልቦናዊ ጫና አሳንሰን ልናየው የምንችልም የሚገባም አይመስለኝም። ይሄ አንደኛው ነው። ሌላው ግን የተጫዋቾች ጉዳትና አርሰናልን በተመለከተ ስናነሳ ትላንትናም በነበረው ጨዋታ ቤን ዋይት እንግዲህ ተጎድቶ ወጥቷል። የቤን ዋይት ጉዳት እንግዲህ እንዴት ሊገለጽ ይችላል? አርሰናልን በተወሰነ ደረጃ እንዲህ ባሉ ነገሮች እድለኛ አይደለም። ጉዳት በጣም ይደጋገምበታል፣ ጉዳት ይበረታበታል ብለን ልንጠራ የምንችለው ነው። እንግዲህ የፈረንጆቹ 2025 ሊያበቃ የመጨረሻ ወር ላይ ነን ያለ ነው። በ2025 አርሰናል በጉዳት ምክንያት ተገዶ የተጫዋቾችን ለውጥ ሲያደርግ የትላንትና የቤን ዋይት ቅያሬ ለ20ኛ ጊዜ የተደረገ ነው። 20ኛ ጊዜ የተደረገ ነው። ይሄ በጣም ብዙ ነው። ምክንያቱም በ2025 በእንግሊዝ ፕሪሚየር ሊግ የመወዳደር እድል የነበራቸው 23 ክለቦች አሉ። 3ቱ ተሰናብተው ከውድድሩ የወጡት ናቸው። 3ቱ ደግሞ ወደ ፕሪሚየር ሊጉ ያደጉት አሁን የምንጠራቸው እነ ሊድስ እነ በርንሌይ አይነት ቡድኖች ናቸው። ስለዚህ እንደነዚህ ያሉት ቡድኖች 23ቱ መካከል በተጫዋቾች መጎዳት ተገደው አሰልጣኞች ብዙ ተጫዋቾችን ቀይረዋል ከተባለ የአርሰናል አሰልጣኝ አርቴታ የቀየረውን ነው የምናነሳው። ምክንያቱም 20 ለውጦችን በጉዳት ሰበብ በጉዳት ምክንያት አድርጓል ነው። ከአርሰናል ቀጥሎ ጉዳት ያስገደደው ለውጥ በማድረግ የሚነሳው በርንመዝ ነው። በርንመዝ በ2025 እንዲህ ያሉ ለውጦችን ያደረገው ለ14 ጊዜ ነው። አስቡ፣ 20 ነው የአርሰናል ሁለተኛ ብሎን የምንጠራው በርንመዝ 14 ጊዜ ነው። አሁን ቤን ዋይት 109 አካባቢ ቀናት ያለ ፕሪሚየር ሊግ ጨዋታ አሳልፈዋል። ምክንያት ሲባል ጉዳት ነው። ከዛ በኋላ እንግዲህ በዘንድሮ የውድድር ዓመት የመጀመሪያ ጨዋታ ማን ዩናይትድ ከአርሰናል ጋር ሲጫወቱ ነሐሴ ወር ላይ ወደ ሜዳ ገባ። ከዛ እንደገና ጉዳት አጋጠመው ተባለና ወጣ። ይሄ ልጅ ከወጣ በኋላ እንግዲህ ባለፉት 4 ተከታታይ ጨዋታዎች የመጀመሪያ ተሰላፊነትን እድል ተሰጠው። 4 ተከታታይ ጨዋታዎችን ቤስት 11 ውስጥ የገባው በ11 ቀናት ልዩነት ነው። ስለዚህ ይሄ ልጅ ከነዚህ ሁሉ ቀናት ጉዳት በኋላ በመደዳው በ11 ቀናት ልዩነት ውስጥ 4 ጨዋታዎችን ለመጀመር ሲገደድ ጉዳቱ እንደገና ህመሙ እንደገና እንዲሰማው ተገደደ ተብሎ ነው እየተነገረ የሚገኘው። ስለዚህ እንዲህ ያለውን አርቴታ የሚለውን ዴንጀረስ ሰርክል ይለዋል። እሱ ይሄ አደገኛ ክብ አለ። በቃ ልንወጣው ልንሻገረው ልናልፈው ያልቻል ነው። አንዱ ሲባል አንዱ ሲባል አንዱ እየሆነ ማለት ነው። እንግዲህ አሁን የቲምበር በነ ሳሊባና በነ ማጋሌሽ በነ ሞስኩዌራ አለመኖር ሴንተር ባክ ሆኖ ሲጫወት ነበር። ቤን ዋይት እዛ ቦታ ላይ እንዲጫወት ተደረገ። ከዛ በኋላ ቤን ዋይት በተከታታይ ያደረጋቸውን ጨዋታዎችና ጨዋታዎቹ የፈጠሩበትን ጫና መቋቋም ስላልቻለ እዛ ቦታ ላይ እንደገና የጉዳት ስሜት ተፈጠረ። እንዲህ ያለውን ነገር ማስተካከል ይገባል። ምናልባት በቀደም ፕሮግራማችን ላይ በተደጋጋሚ ስናነሳ የነበረው የነዚህ ተጫዋቾች ከጉዳት ሲመለሱ በጣም በጥንቃቄ ሊጠቀምባቸው ይገባል አርቴታ የሚለው ሀሳብ ሲሰራ አየነው ማለት ነው። እና ትላንትናም በሉዊስ ስኬሊ ተቀይሮ ወጣ 30ኛው ደቂቃ አካባቢ። እንዲህ ያለው ነገር አርሰናልን አሁንም በረጅም ርቀት ሊጎዳው ይችላል ነው በሂደቱ አጠቃላይ የውድድር ዓመቱ እስኪያበቃ ድረስ ሊጎዳው ይችላል። ስለዚህ አርቴታ ሲስተማቲክ መሆን ሊኖርበት ይችላል ነው። ከዛ ውጪ 2
ጎሎችን አርሰናል አስቆጥሯል ወይም በአርሰናል ስም ተመዝግበዋል፣ ግን ሁለቱም ኦውን ጎሎች ናቸው። አንደኛውን ግብ ጠባቂ፣ አንደኛውን ከጋብርኤል ሄሱስ አጠገብ የነበረው የወልቭሱ ተጫዋች በግንባር ገጭቶ ራሱ ላይ ጎል አገባ። ስለዚህ አርሰናል ጎል ሳያገባ 2-1 በሆነ ውጤት አሸነፈ። እንዲህ ያሉ ገለጻዎች በእግር ኳስ ደጋፊዎች ዘንድ እየተገለጹ ይገኛሉ። ድሉ የተገኘበት መንገድ በፍጹም አስተማማኝ አይደለም፣ ልብ የሚሞላ አይደለም። ብዙ ነገሮች መስተካከል አለባቸው። እንደዚህ መሆን በጭራሽ በድጋሚ የለበትም እንላለን። ግን ደግሞ አርሰናል ሙሉ 3 ነጥቡን አግኝቶ ከሜዳ ወጥቷል። በአርሰናልና በማንቸስተር ሲቲ መካከል ያለው የነጥብ ልዩነት ወደ 5 መልሶ ከፍ ያለው አርሰናል ስላሸነፈ ነው። እየተሸነፉ ከመማር ነጥብ እየጣሉ ከመማር እያሸነፉ መማር ይበልጣል። ቁም ነገሩ ግን ተምረዋል ወይ? ተምረው በሚቀጥለው የኤቨርተን ጨዋታ ይበልጥ ተሻሽለው ክፍተቶቻቸውን ሞልተው አዌይ ፎርማቸውን አስተካክለው ዳግም ይመጣሉ ወይ የሚለው ነው። ይህንንና ሌሎች ጉዳዮችን በተመለከተ በቀጣይ ፕሮግራሞቻችን ላይ ሀሳቦችን ወደ እናንተ ይዘን እንመጣለን። ዛሬ ክሪስታል ፓላስ ከማንቸስተር ሲቲ በተለይ በፍጹም በጭራሽ በምንም አይነት ሁኔታ ሊያልፋችሁ የማይገባው የኒውካስል ዩናይትድ እና የሰንደርላንድ ትልቅ የደርቢ ጨዋታ አለ። መሐመድ ሳላህና ሊቨርፑል፣ ቼልሲና ድሉ እያለን ምናልባት ማንቸስተር ዩናይትድን የተመለከቱ መረጃዎችን ይዘን ኋላ ላይ ዳግም ወደ እናንተ ለመምጣት ጥረት እናደርጋለን። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።